ሰራዥ ይሄ ደግሞ በሬሳ ነው ወይ ባይ እሺ ቀሲስ ዘበነ ግን በወቅቱ በተነገረው ክፍል ላይ ለፖለቲካ ይጠቅመኛል ብሎ ያወጣውን አንድ ቃል ላሰማችሁ ለፖለቲካ ይጠቅመኛል ብሎ ቀሲስ ዘበነ በወቅቱ ለቀረበለት የዲቤት ጥሪ አልቀበልም ብሎ ካለ በኋላ መቀበል ማይጠበቅበትም ከዚህ በኋላ ከማንም ጋር እንደውም አላፈም ያንስም ይባላል ከእስራኤል ሀገር ብዙ ያንስም ይባላል ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ ይባላል ሁሉ ግን እየወጣ የሚናገር ነው ዛሬም ውሸት ቀጥሏል መምህር ዘበነ ዛሬም ውሸት ቀጥሏል ዛሬም የተሳሳተ ትምህርት ነው ወንጌላችን የተከደነባቸው ለተከደነባቸው ቅዱስ ጳውሎስ ክርስቶስ አምላክ ለሰማ አጠራሩ ክብር ይሄንን ቪዲዮ የምታገኙ ሰዎች እባካችሁ ላኩልኝ የኦርቶዶክስ መምህር ወይ ደግሞ የሚዲያ ሰው የሆነ ነው ይሄንን ኢንተርቪው ያደረገው ሮያል ካረበሽከኝ ይው ተቀብያለሁ አንዴ ታገሰኝና ሰጣለሁ አንተ ብዙ ጊዜ ሰው ሲናገር ማይክ ከፍተህ የምታወራው ነገር አለ ስራ አጠብቀ ካወራ ሰጣለሁ ወንድሜ ስትልኩ ገስት መቀበላችሁ አክብሬ ነው ስለዚህ የቤቱን ህግ ጠብቃችሁ ታወራላችሁ ሰጣችኋለሁ ብዙ አሊዝም እሺ ሳዳቢ ነው በውስጥ መጥፎ ነገር ብሎ ሳድቦኛል ማ በውስጥ ማለት ነው ይሄ ሮያል የሚባለው ልጅ ሮያል ያው ሮያል እና ተደበቀ ብራዘር አስወጣው መልሰ ገባ አስወጣው ስለተደበቀ ምን ሊያርግሽ ይችላል ታዲያ እህትየው ብልግና ስድብ ነው የሚሳደበው እኔ አብዛኞቹ ኦርቶዶክሳውያን ምን እንደነካቸው አላቅም ቤተክርስቲያኒቱ እንደዚህ ታስተምራለች ብዬ እንዳልል በእውነት ጌታ እግዚአብሔር ምስክር በሚያውቀው አታስተምርም ቤተክርስቲያኒቱ ላይ ሁሉን አላለቅክም ወላጆቻቸው ያስተምሯቸውን ብዬ ደግሞ እንዳልጠረጥር በኢትዮጵያ ወላጆች ውስጥ በየትኛው ማህበረሰብ ውስጥ እኔ አይዶን እንደው ይቅርታ ለዚህ ቋንቋ የጎዳና ልጅ ነው ተብሎ የሚባል ካልሆነ በስተቀር በእንዲህ አይነት ኤቲክስም የሚያሳድግ ኢትዮጵያዊ የለም እና ይሰድብሻል የብልግና ስድብ ለዘቅዝቅሽ እንደዚህ ላርግሽ ብሎ ሊልሽ ይችላል ናትየው ምን ልታርግ ይችላል ስለ ወንጌል እንግዲህ መነቀፍ መቻል ነው እሺ እና ዶክተር ቀሲስ ዘበነ ለማ በወቅቱ የዲቤት ጥሪ ብዬ ባቀረብኩበት ጊዜ ጆሲ ሾው ላይ ይህንን ፕሮግራም ተናግረው ነበር ምን ብሎ የሚል ስለ ኢየሩሳሌምና ስለ ግዛቷ እዛ የተናገረበት ላይ ሙሴ ህግን የተማረው ከኢትዮጵያውያን ነው ጄትሮ ማለት ኢትዮጵያዊ ነው ብሎ ጂኦግራፊውን አፈርደቻ አስግጦት ማለት ነው መልካም ምድራዊ አቀማመጥን የምድያም ካህን የነበረው ኢትዮጵያዊ ነው ብሎ ያው ታጠቅ ብሎ ፈረስ ካሳ ብሎ ስም አርባር ይሸበራል ኢየሩሳሌም ብሎ የሚለው እሱም ቢል አንስቶ ተናግሮ ኢየሩሳሌም ሳልሳዊ ቴዎድሮስ በተነሳሳለ በማቴዎስ ወንጌል መጽሐፍ ያንድም ታትርጓሚ መጽሐፍ ሳቤላ ገድለ ፊቂጦር ምናምን ነገር ላይ ያለው የሱ ቪዲዮም አለ በሱ ላይ በተናገረው ላይ ጆሲ ሾው ላይ ቀርቦ ጠይቆት ይሄን መልስ መለሰ እና እዛ ላይ ሰማሁት ቀሲስ ዘበነ ማለት ነው ዶክተር ዘበነ ለማ እና የኢየሩሳሌምን ጉዳይ አብሮ ሲያነሳ ኢየሩሳሌምን ወደ ኢትዮጵያ ይመልሳል ያ ሳልሳዊ ቴዎድሮስ በሚነሳበት ሰዓት ብሎ ባለበት ላይ መልስ አብሬ ሰጠውኝ እና ስሰጥ እሱን ቆርጠው ይሄንኛውን አገናኙት ማለት ነው ምንድነው ያልኩትኝ በወቅቱ ኢየሩሳሌም ብትመጣ በስናይፐር አናተን ይላል ሞሳድ ኢየሩሳሌም የኛ ነች ብለብተል እንደሚለቅ ይመስላል ብያልኩትኝ እና እቺን ባቻ ፓርት ቆርጠው ምን አለ ኤርሚያስ የሚባል የት ሀገር እንኳን እንዳለው ያቅም ነበር እስራኤል ሀገር ብሎ አለ እና ይልክብኛል አለ ያው ስሙት ያንስም ይባላል ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ ይባላል ብዙ ሰዎችን የላኩበት መድኃኔ ዓለም ክርስቶስ ምስክሬ ነው የአብርሃም አምላክ በፊቱ የቆምኩትኝ ለምን ለውይይት ምክንያቱም ብዙ ጊዜ ፕሮቴስታንት እንደዚህ እያለ ይሳደባል በርቀት ከመወራወር ቃላት ቀርቦ ቢወያይ እሱ ዶክተር ነው እኔ እረኛ ነኝ ለምን ይፈራል አንተ ስረኛ ሆነ እንዴት ዶክተር ትገጥማለህ በለካልክ ናና በመጽሐፍ ቅዱስ እኮ ዕውቀት እኮ ነው ያልኩት እንደውም ኤርሚያስ እኮ መጽሐፍ ቅዱስ አያውቅም ብላችሁ ኦርቶዶክሳውያን በጣም ብዙ ጊዜ ነው የምታራግቡት ግባና ሞክረኝ ሜዳው ላይ እንገናኝ ነው የኔ ጉዳይ የኔ ጥያቄ እኔ ሜዳውን ነው የምፈልገው ሜዳውን አልኩ እና ቀሲስ ዘበነ ዶክተር ዘበነ ለማ በወቅቱ ማለት ነው ጥሪ ባቀረብኩበት ጊዜ የንሳ ልጆቻቸው ሁሉ ጭምር ሳይቀር ነው የላኩትኝ ለዛ ነው
ብዙ ሰው ላከብኛል የሚባለው አለ። ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ ይባላል። ምንም አላንቀሳቀስኩም። ካንቀሳቀስኩም ከወንጌል አኳያ ነው። ብዙ ሰዎችን ግን ልኬበታለሁ። አዎ ቀሲስ ዶክተር ዘበነ ለማ ይሄንን ትሰማለህ ብዬ አስባለሁ። ስሙን ልጥራው ዛሬ ያን ወንድም አይዶ ነው አቤል የሚባል ሰው ዲሲ ቦርሳ በጀርባህ ላይ እንደዚህ በጎን በኩል አንግተህ መጥቶ አግኝቶህ አውርቶ ነበር ካፌ ላይ። ተዚህ በልህ አንዱ በሱ ነው የላኩብህ። ምን ነበር የመለስክለት? አልቀበልም ነው ያልከው። በሰው በኩል እስከዚህ ድረስ ይጃለሁ። ይኸው በፊቱ የቆምኩት የአብርሃም አምላክ ምስክር ነው። እኔ እሱን ለማዋረድ አይደለም፣ ከእኔ የተሻለ እውቀት እንዳለው አውቃለሁ። ግን ገብቶ ሜዳው ላይ ማውራት ነው። ኢየሱስ አያማልድም ብሎ የቀለደበትን ቀልድ እኔ ፊት ቆሞ በቤተክርስቲያኒቱ መጽሐፍት በመጽሐፍ ቅዱስም ላውራ ነው ያልኩት። እናንተ ቲክቶክ ላይ ሳታቁኝ በፊት ማለት ነው። እዚያውን ቲክቶክ ላይ የምትወራጩ ሰዎች ሳታቁኝ በፊት ምናልባትም ዩቲዩብ እና ፌስቡክ ተከታተሉ ከነበረ ያኔ ዛሬ ልታዩን ትችላላችሁ። ቤት ዘግቶ መጮህ አይደለም ብላችሁ ስትሉ ይመጣው እኮ ወደ ቲክቶክ ያው ገስት ስትልቁ እየገባችሁ ማለት ነው። የአብዛኞቻችሁ በመቶ ቢበዛ 80% እናትክን እንዲል አርጋት ሚስትህን ላውጣት ምናምን ነገር እንደዚህ ብልግና የብልግናችሁን ጎርፍ ነው ያዘነባችሁት። ለስድስት መምህራኖቻችሁ ጥሪ ያቀርባለሁ፣ አንዳቸውም አልተቀበሉ። ወደ 6 የሚሆኑት ጥሪ ያቀረቡልኝ። አክሊለ ጥሪ ያቀረበልኝ ተቀበልኩት ሰረዘ፣ ልደተ ቃል ተቀበልኩት ሰረዘ፣ ደምረው ተቀበልኩት ሰረዘ፣ ፈለገ ተቀበልኩት መጣ፣ ውጤቱን ሂዱት፣ ዲያቆን ስዩም ተቀበልኩት ሰረዘ። ዲበኩሉስ ጠይቀው ከ5 ቀን በፊት ስለታቦት ሬሳ ላይ እንወዳደር፣ ሬሳው ላይ አብሮ አደግህ ሞቷል ብለህን ዋሽተህናልና እኔ ስለማቀው እኔ አልሞተም ብዬ አንተ ሞቷል ብለህ እንወዳደር አለኝ። ካህንና ሬሳ ብዬ ልበለው፣ ሌሎቹን አልነካም። ዲበኩሉና ሬሳ ይዋደዳሉ ይመስለኛል፣ ሌሎቹን ካህናት አልነካም። እሺ እና ቀሲስ ይሄንን ያለው በዛ ወቅት ላይ ሁሉ ግን እየወጣ የሚናገር ኤርሚያስ የሚባለው አለ። ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ ይባላል። ሁሉ ግን እየወጣ የሚናገር ነው። ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው። ወንጌላችን ለተከደነባቸው ቅዱስ ጳውሎስ ክርስቶስ አምላክ ለስም አጠራሩ ክብር ምስጋና ይግባውና ሐሰተኛ ተብሏል። እውነት ስለተናገረ ከሃዲያን እንዲህ ናቸው። እነዚህ ሰዎችም በዚህ መልክ ነው የሚናገሩት። እንደውም እኔ ለምን እንደሆነ አላውቅም፣ ደግ እምነቱም ክርስትና ከሆነ እውነተኛ መጽሐፍ ቅዱስ ያነበበ ሰው ደግ ነው የሚለኝልኝ አይደል? ምንድነው የሚለኝ? ጭራሽ በስናይፐር ናና በስናይፐር ነው አናትን የሚሉ ይለኛል። ኢየሩሳሌም የኛ ነች ብለብጥል ሲያምር ይቀራል ነው ብሎ የሚል ራይት ሄጃስ መልሳለሁ ብለብጥል ልክህን ያሳዩዋል። በስናይፐር አናትህን ብለው ማለት ነው። ሞሳድ ይለቀ መስሏል። እንደዚህ አይነት ሰዎች ለሌላ ሲመለሳሉ ወይ ያለ ቤቱ የፖለቲከኞች ቤት ለመሆኑ ላቀረብኩለት የዲቤት ጥሪ ምላሽ ይሰጠኛል ብዬ ስጠብቅ ጆሲ ሾው ላይ በተናገራት 40 ይሸበራል ኢየሩሳሌም በላይ የገጠምካትን ግጥም እስራኤል ሀገር ስትሄድ እስቲ ቤንጎሪያን ኤርፖርት ላይ ስትቀርብ እቺን ቃል ድገማት ነው ያልኩት። እቺን ቃል አውጣት ነው ያልኩት። ሽን ቤትም ይሁን ሞሳድ ኢየሩሳሌምን አስመልሳለሁ ብለቃል በስናይፐር አናትህን ነው ብሎ የሚል ብየዋለሁ። አዎ ምክንያቱስ ኢየሩሳሌም የእስራኤል ግዛት እንጂ የኢትዮጵያ ግዛት ሆና የነበረችበት ዘመን ስላልነበረ ከዳዊት ዘመን በፊት ኢያቡሳውያን ይዘዋት ነበር። የኢትዮጵያ ግዛት የነበረችበት ከፈለክ ዶክተር አይደለ በጥንት መካከለኛው ምስራቅ ጂኦግራፊ ላይ አጥንቻለሁ ብለካልክ እስራኤልና ጎራባቸው አገሮች ላይ አጥንቻለሁ ብለካልክ እንደው መምህር አይደለ ብሉይ ኪዳን ላይ ሁሉ አጥንቻለሁ ብለካልክ እንገናኝና እናውራ ነው ያልኩት። አትችለውም አልኩ። አትችለውም። እግዚአብሔር በዚህ እረኛ በኩል ልክህን ሲያስገባ አትችለውም። በሰው ታሪክ የኛ ኢትዮጵያውያን የራሳችን ታሪክ አለን እና እሷን ቆርጠው በስናይፐር መልካም ቢያስብልኝ እኔ አንተ በስናይፐር እኮ በይመቷል ብያልኩ እኮ ሞሳዶች ናቸው እስራኤላውያን። ለምን አገራቸው የሆነውን እወርሳለሁ እዘርፋለሁ። ማቴዎስ ወንጌል መጽሐፍ ምዕራፍ 24 ነው ያንድምታ ትርጓሜ መጽሐፈ ሳቤላ ፍካሬ ኢየሱስ ላይ ገድለ ፊቂጦር ላይ የለቀለቃችሁት የጻፋችሁት ሳልሳዊ ቴዎድሮስ ሲመጣ ወደ ኢየሩሳሌም ሄዶ በዛ 40 ይሸበራል ኢየሩሳሌም ብሎ የሚለውን ጠቅሰህ ኢየሩሳሌምን ሳልሳዊ ቴዎድሮስ ሲመጣ የኢትዮጵያ ግዛት ያደርጋታል ብለህ ጆሲ ሾው ላይ ቀርበ ያወራሃትን ወሬ
እስራኤላውያኑ ፊት አትደግመው። መድኃኔዓለም ምስክሬ ነው። ያው አሁንም አጽንኦት ሰጥቼ እናገራቸዋለሁ። እንደዚህ የሚነሽጣችሁ ሰዎች ካላችሁ በእውነት እንደምንም ብለን የአየር ትኬት እንከፍልላችኋለን። ሂዱ እስቲ እስራኤላውያን ሂዱ፣ እስራኤል ግቡና እቺ ከተማ የኛ ናት ውጡ ከዚህ በሏቸው። በእውነት ኢትዮጵያውያን አንበሶች ወንድሞቼ በርቱ። እስቲ ብድግ በልና ሂድና ሞክር። ስትሄድ ግን ሬሳ ተፋፍሶ የሚመጣበትን ኬሻ ሁሉ በእጅ አንጠልጥለህ ሂድ። ይህንን አስረግጬ ነው የምነግርህ። ጥጋባችሁ ካርታና ጂኦግራፊ እንኳን አታውቁም። የኢትዮጵያ ግዛት ናት ብለሃል። ካሜራ ፊት ስትወጣ እንደምትዋሻው አይደለም። ለዛ መልስ ብዬ ያልኩትን ለዲቤት ጥሪው አብሮ አገናኝቶ እንዲህ አይነት ፖለቲካ ሰራ ማለት ነው። ስሜን እየጠራ ማለት ነው። በእድሜም በእውቀትም ከኔ እንደሚበልጥ አውቃለሁ። እኔ የጠራሁትኝ በታሪክና በመጽሐፍ ቅዱስ ነው። ኦኬ፣ ለምን ጥሪ አይቀበሉም? ጸጋዬ ክፍሉ የምትባለው ሌላኛው ፊር ባይ የሆነ ቪዲዮን ሰዎች ልከውልኝ አይቻለሁኝ። እዚህ አይቻለሁ ከታች የኦርቶዶክስ ቤተክርስቲያን ዲያቆን በባለፈው እየተዋራጫችሁ ሶራምባ ሆቴል ተሰብስባችሁ እንደጠጣችሁት ነገር አይደለም። ኪስ ምን ያህል ብር እንዳለ እንኳን ለማወቅ ከፈለኩ ከስርህ ሰዎች አሉ። ሶራምባ ሆቴል ተገናኝቶ አምቧ እንደመጠጣት አይደለም። ጸግሽዬ ወዘልፈኒ ለጥራው እንዴ አልካረል ሰሞኑን ተራቆታችሁ እኮ ዲቤት ጠሪ በዛ እኮ ባልቴቱ ሁሉ እኮ ነው የሚጠራኝ። አንተዬ ደግሞ ጠርታው ይስጋኝ አስደግፏት ሄደ እንደሚባል አስደግፎት ሄደ። ቁምና አውራ እንጂ ቁምና አውራት ነው። እና ጠርቻቸው ያልመጡ ጠርተውኝ የሰረዙ ጠርቶኝ ማለት ጠርቼው በሬሳ ላይ ካልሆነ በስተቀር በታቦት ላይ አላወራም ብሎ ያለኝና እንዲህ አይነት ነው። ጨርሻለሁ። ቴንክ ዩ። ይሄንን ሪከርድ ያደርጋችሁ ሰዎች ካላችሁ በየቤታችሁ ላይ አስቀምጡት። ለታሪክ ይቀመጥ። ኤርሚያስ የዛሬ 4 ዓመት አይደለም ወደ ሶሻል ሚዲያ የመጣው 10 ዓመቴ ነው። እዚህ ሶሻል ሚዲያ በተባለ ዩቲዩብ እና ፌስቡክ ቲክታክ ላይ አበሻ ሆኖ ኢትዮጵያና ኤርትራዊ ሆኖ አማርኛ ቋንቋ መስማት የሚችል መስማትም እንኳን ባይችል እንደው ዝም ብሎ ሶሻል ሚዲያ የሚጠቀም ዩቲዩብ ፌስቡክ እና ቲክታክ ምናምን ነገር ያለው ስክሮል ሲያደርግ እኔን ያላየኝ እኔን የማያቀኝ ለብዬ ይላለሁ። ጥሪ አቅርብ ያለው ለጥሪው ምላሽ ካህናቱ በሬሳ ካልሆነ በስተቀር በሌላ መጫወት አያምረንም ብለዋል። እና ወንድምነት ጥሩ ሐሳብ ነው ያነሳው ለማለት ፈልጌ ነው። ጸጋ ይብዛላችሁ። እኔ ከዚህ የበለጠ ማነው የፈለገ ዲቤት በስንት ጣሙ ብለህ ትላለህ? በሬሳ ልከራከር ብሎ የሚሉ ወገኖች በሬሳ ዲቤት ላድርግ ብሎ ስለ ሬሳ ዲቤት ዓለም ላይ ቀርበን እስኪታይ በመድኃኒዓለም አብሮ አደጌና በሬሳ መቼ ነው የሞተው? ሞቷል። ሲሞት ማን የገነዘው? አይ እንትና ነው አየለ ነው ከበደ ነው። እኔ አየለ ነው ብዬ ካልኩኝ እሱ ደግሞ የለም ከበደ ነው የገነዘው። ሲገነዘው እኮ ጸሎተ ፍትሐት ሲደረግ እኔም ነበርኩኝ ብሎ ሊል ማለት ነው። በሬሳ ዲቤት እናድርግ። እኔ ብረታው መቃብሩ ይከፈት ካላሳየ በስተቀር መረጃውን አላምንም ብሎ ሊል ማለት ነው። ከዛስ ስንቱ አጥንቶቹ አሉ ይቆጠርልኝ አጥንቱ ብሎ ሊል ማለት ነው። ቀሲስ ዲበኩሉ ከዚህ ባስ ስለነሱ ነው ያፈርኩኝ። የዚህን የዲቤት ጥሪ ለማምለጥ ፈልጎ ነው 2 ዓመት ሙሉ ከልደተ ቃል ጋር ስንጨቃጭቅበት የነበረውን ነገረ መስቀሉን ዲያቆን ስዩም ማነው ልደተ ቃል ሞክሮት ያልቻለውን 2 ዓመት ሙሉ ዲያቆን ስዩም ተቀብሎኝ የሰረዘው ለምን ዘው ብለህ አትገባበትም ብለው ዘማርያምን ጠራው። ዘመሐመድንም ዘሚካኤልንም ዘጊዮርጊስንም ብትጠራ ዲበኩሉ ያቀረብኩልህን ጥሪ ተቀበል ነበር ያልኩ። ሬሳ ላይ ነው የምናወራው ብላችሁ ካላችሁ
ለካ ከሙታን ጋር ነበረ ዲቤት ጥሪ እስከዛሬ ድረስ አደረግ የነበረው ብዬ እንድላ አድርጎኛል። ካህኑ እንዲህ ብሎ ከደመደመልኝ ወገኖች ስሙ እና ወንድምነት ቤካ አንተ ፔጅ ላይ ያቀረብከው ቪዲዮ ትክክል አይደለም። እቀበላለሁ አይደለም ያለው የተቆረጠ ቪዲዮ ነው። ከኦርቶዶክሳውያን ፔጅ ላይ ነው የወሰድከው ወይ ራስ ቆርጥ ተሳስተሃል። ኦኬ በሬሳ ላይ ዲቤት ላድርገው ብሎ ያለውን አስቀምጡት በየፔጃችሁ። ከፈለክ በዋትስአፕ ላይ በውስጥ ልክልሃለሁ እኔ ጋር ስላለ ቪዲዮ ማለት ነው። እሺ እሺ ሰምቻለሁ። ቆርጬ ነው የተወያዩት ውይይት እንትን ሙሉን ስላልሰማው ግማሹን አግኝቼ ነው የፖስተው። ግማሹን ነው ትክክል አይደለም። እሱ ዲቤት ተቀበላለሁ አይደለም ያለው ሬሳ ላይ ልወያይ ነው ብሎ ያለኝ። ይኸው ልኬልሃለሁ። ይሄንን አርጋውና ወይ ካንተ ላይ ሼር ሊያደርጉት ይችላሉ ወይ ሌሎች ማስቀመጥ ይችላሉ። ልኬልሃለሁ። እሱን ፖስተዋለሁ። እሺ በዋትስአፕ ላክ። እኔ የታቦቱን ጥሪ የጠራሁት ላይ እና ይሄንን አገናኘው። እኔ ስለ ታቦት ስጠራ እሱ ስለ ሬሳ እንወያይ ብሎ ያለው ማለት ነው። ወገኖች በኃይለኛ ገብተን ሼር እናደርጋለን በሶሻል ሚዲያ ላይ ሁሉ ጭምር ለታሪክ ይቀመጥ። ዩቲዩበሮች ካላችሁ ስለ ታቦት ዲቤት ጥሪ አቅርቤለት ስለ ሬሳ ልወያይ ብሎ ያለኝ ኦርቶዶክስ እንዳትናገሩ ልብ በሉ። ራሱ ቀሲስ ዲበኩሉን ብቻ ማለት ነው። ቤተክርስቲያኒቱን እንዳትነኩ፣ ሌሎች አባቶች እንዳትነኩ። ራሱን ችሎ ምን ይታወቃል? እኔ ከሬሳ ጋር ሊሆን ይችላል የሚኖረው። ሬሳ ብሎ እኮ ሊሞት ነው። ህዝቡን ሁሉ ጭምር እሱ ጀመረው። እዚህ የማያውቁ ሚስኪን ሰዎች ሁሉ ጭምር በሰው ሀዘን ላይ ይቀልዳሉ። ሬሳ ላይ ውይይት እናድርግ ብሎ ያለ ወንድሞችና እህቶች በሬሳ ላይ የሚያላግጥ ሰው መሆኑን ቪዲዮ ነገ ይልክልኛል። ጌርሳምዬ ጋር አለ። በጌርሳም ልጅ ሞት ላይ አሜሪካ ሀገር ላይ ልጁ ሞተበት በጌታ የሆነ ወንድማችን ጌርሳም ታውቁታላችሁ። ወንድሞችና እህቶቼ ተላገደበት ነው ብየምለው። ኢትዮጵያዊነት ጠፍቶ አንተ ባዘን በምንም አይነት መልኩ ሐጂ ሙፍቲ እንኳን ሲሞቱ ፓትሪያርኩ እንዴት እንዳለቀሱ አይታችኋል አይደል? እንባቸውን አይቼ እኔ ራሱ ባርባር አለኝ ሆዴ። አባቶች ራሱ ሐጂ ሙፍቲ ሙስሊም ናቸው። ብፁዕነታቸው የኦርቶዶክስ ቤተክርስቲያን አባት ናቸው። አየህ ሐዘን ላይ ፓትሪያርኩ በእምነት ባይመስሏቸው በሐጂ ሙፍቲ ሞት እንባቸውን ረጩ። የሳቸው አይን ላይ ያየሁትኝ እንባ ሳይው በእውነት እኔም ተሰማኝ። ይሄ ግን በጌርሳም ልጅ ሞት ላይ ይቀልዳል። ይሄ ግን በኤርሚያስ አብሮ አደግ ጓደኛውና በአባቴም ባጎቴም በሌሎችም በማቃቸው ሰዎች ሞት ሀዘን ላይ ነው የተላገደው። በዚህ 14 ዓመት ውስጥ አላገኘኋቸውምና በአካል ሳንገናኝ አለፉ። ይሄ ነው የኢትዮጵያዊነት ልኩ ሆኖ ተገኘ ማለት ነው። ውይይቱ እኮ ተው ብራዘር። ሬሳ ላይ ልወያይህ ብሎ ያለ ዓለም ከተፈጠረ ጀምሮ ነው ሰምቼ አላውቅም። ሬሳ ላይ ዲቤት ልቅጠምህ ብሎ ያለ በሬሳ ሊከራከረኝ በማያውቀው ሰው እኔ ብቻ በማውቀው እና አብሮ አደጎቼ በሚያውቁት አብሮ አደጎቼ አሉ እዚህ እኔ ጋር ያሉ ሰዎች አንዳቸው ውሸት ነው ብለው አይሉም። ዲያቆን አበበ ጉልላት በህረ አልሞተም ብሎ የሚል ኤርሚያስን የምታውቁት አብሮ አደጎቼ የሆናችሁ የኦርቶዶክስ እምነት ተከታዮች አንዳችሁ ሞታችሁ ውሸት ነው አትሉ። አንዳችሁ ሞታችሁ ህሊናችሁ ላይ ካልሞታችሁ በስተቀር ህሊናችሁ ካልሞተባችሁ በስተቀር የቀይዳማ የሚባል ልጅ ነበር ማለት ወደ ቀላ ይላል መልኩ እና ያው በቲክታክ በፌስቡክ በሶሻል ሚዲያ ታሪክ ስለ ታቦት ጥሪ አቅርቤለት ከ5 ቀን በኋላ ብቅ ብሎ ዛሬ ሬሳ ላይ ነው መወያየ ብሎ አለኝ እና ህሊና ያላችሁ ሰዎች ፍረዱ። ለምንድነው ያልተቀበሉት ነው? በቃ ጨረስኩት። ኤርሚዬ እኔ ነበርኩ ትናንትና እንዲህ ብለው ሲናገሩ
ሰማሁ አጥራቢ አዎ አሁን የሆነ አሁን አበበ ጉልላት ያልከውን እዚህ በፊት ቪዲዮ ሰርቶበታል እና ድምጹን እኔ ማቀርባለሁ ምናምን አሉ። ይሄን ከማድረጋቸው አሁን በመተለው መጽሐፍ ቅዱስ ለምን አይከራከሩም? እንደዚህ መጀመሪያ እሳቸው የሚሉት ምንድነው? መቼም የፈሪዱላ እንትን ይባላል። በዚህኛው ካልተከራከረ በዛኛው አልሄድም ነው። እንዲህ አይነት ነገር ነው የሰማው እና ብዙዎች ለምን እንደዛ እልህ ውስጥ እንደሚገቡ የእግዚአብሔርን ቃል መጣው በመጽሐፍ ክርክራቸውን አስታውቁ ነው የሚለው። አቤል አንተ አሁን ኦርቶዶክስ እምነት ተከታይ ነህ፣ ደጋግመህ እዚህ ቤት ገብተሃል። አዎ በጣም በሬሳ ልከራከርህ ብሎ ያለ ሰው ሰምተህ ታውቃለህ? በዲቤት ታሪክ ህግ ውስጥ እነዚህ ልስን መቃብሮች የሚላቸው አንዱ እሳቸውም ናቸው እኮ እነዚህ ቅዱሳን አባትም ይሳደባሉ። እኔም አልቀበላቸውም እነሱን። የሚገርም ነገር በጣም መወዳቸው ጸጋ ያላቸውን አባት ሲያብጠለጥሉ ነው የሚሉ ቤት ከፍተው እዛ ጸጋ ካላቸው መጥተው ይከራከሩ፣ ከአንተ ጋር እንስማቸው፣ እኛም አድማጭ እንሆናለን። እና እንዲህ ቢሆን ጥሩ ነው እላለሁ እንጂ አሁን አበበ ያልከውን ወንድማችን የሞተ ሰው አፈር ይቅለለው። መቼም ሞት ለሰው ልጅ ለአዳም የተሰጠ ነው እና በዛ ምን አከራከራቸው? መጽሐፍ ቅዱስ ወደ 9 ዓመት ወንድሞች እናቶች የኔ አባቴ ሳይሞት በፊት ቆሞ የቀበረው እናቴ በህይወት አለች ቆማ የቀበረችው አብሮ አደጎቼ ይሰማሉ። በያሉበት ሀገር ቆሞ ይሰማሉ። በሬሳ ላይ አንደኛ ቢያውቀው አሁን በመጽሐፍ ቅዱስ ላይ ውይይት ብናረግ ከዚህ በኩል መጽሐፍ ቅዱስን ያውቃሉ፣ እኔም አውቃለሁ፣ ወይ ኦርቶዶክሳውያን ያውቃሉ መጽሐፍ ቅዱስን፣ ወይ እኛም እናውቃለን። ኦኬ በአንድ መጽሐፍት ላይ ባነበብነው በተነጋገሩ ማለት ነው። መልኩ ምን አይነት ነው ብዬ ብለው ምንድነው አሁን እንደው ዲቤቱ ይጀመር ተብሎ ይባል የዲያቆን አበበ ጉልላት መልክ ምን ይመስላል ብዬ ብለው ምን ይመልስልኛል? ምንም። ቁመቱ ምን ያህል ርዝመት አለው ብዬ ብለው ምን ይመልስልኛል? ምንም። የእናቱ ስም ማን ይባላል ብዬ ብለው ማን ይለኛል? ስንት ወንድሞች ስንት እህቶች አሉት ብዬ ብለው ምን ብሎ ይመልስልኛል? ወንድሞች እናቶቼ እና ቴንኪው አቤል የሺ ጸጋ ይብዛል። ህሊና ያላቸው ሰዎች ስላሉ ኦኬ ለእንግዳ ልስጥ ብያለሽ። ትዕግስት እንዴት ነሽ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። ኦርቶዶክሳውያን ለምን ጥሪ አይቀበሉ የሚለው ላይ በምን ምክንያት ነው እኛ ማንቀበለው? ደግሞ እስከዚህ ላይ እኛ ምን ያገባል? ማለት እኛ ኦርቶዶክሳውያን የራሳችን የሆነ ቻናል አለ የምንወያይበት፣ እሱ ግልጽ ስላልሆነልኝ ነው። ሰምተሽዋል? ቲጂ ያልኩት መቀበል የለባቸውም ነው እያልሽ ያለሽው? ማለት በምን ጉዳይ? አሁን ኦርቶዶክሳውያን የምናገባው ማለት የእናንተ ሃይማኖት ሌላ ነው አይደል? ስለኛ ሃይማኖት ምን ማስወራት ወይ ስለ ኦርቶዶክስ ምን መወራት? በቃ ማለት ቻናሉ ሁሉ ስለ ኦርቶዶክስ ሃይማኖት ነው ሲሰብክ የሚል በቃ ፈሎ እናንተን አያገኝም ማለት ነው። በሌላ ርዕስ መወያየት አይቻልም። ስለዚህ እናንተም በእኛ ጉዳይ አትናገሩ፣ እኛም በእናንተ አንናገርም ነው ብለሽ የምትይው? በቃ ኦርቶዶክስ በዛ ሲል ኦርቶዶክስ በዛ ምን አረገች? አንዲት እቺ ኦርቶዶክስ ከሆነተኛ ሃይማኖት የምትከተል ሃይማኖት ናት አይደል? ሌላ አጀንዳ ካላችሁ ሌላ አጀንዳ አድርጋችሁ ራሳችሁ ተወያዩ። የራሳችሁ ነው። እኛስ ምን አደረገን? ቲጂ ስለ ኦርቶዶክስ እናንተ የምትጨምሩት የምትቀንሱት ስለሌለ ራሱ ክርስቶስ ስለመሰረተው ስርዓቱን ማንም በእናንተም ማንም በጮሆ የሚቀየር ስርዓት የለንም። ቴንኪው። እኛስ ምን አደረገን? በየቀኑ በየገባንበት በየወጣንበት መናፍቃን የማርያም ጠላት እያሉ መምህራኖቻችሁ የሚናገሩት እናንተም ስትሰድቡን የምትሉት ለምን? ስለኛስ እናንተ ስለምን ያገባችኋል? ለምን አትተውንም? አይ መታችሁ እኛ እኮ ጠይቁ ጥያቄ ካላችሁ ያልገባችሁም ብለው እኔ በየቦታው ዘዋወራለሁ። ግን እናንተ ለመሳደብ አይደለም ለማስረዳት ነው እውነቱ ሲነገር ማለት ነው። ስለናንተ አሁን ለምሳሌ ካላወቃችሁ እንትን ነው ያለው ወንድሜ ምን እንደሆነ ታውቃለህ? እዚህ ጋር ማለት ነው ማርያም እናንተ አሁን ማርያም ተመልካላችሁ፣ ቅዱሳን ተመልካላችሁ፣ ትሰግዳላችሁ። በብዙ መንገድ እንደዚህ አይነት ስብከት ነው ሌላ የሚከራክሩ መናፍቃኖች ማለት ነው። በዛ ጉዳይ እኛ እናመልካትም፣ ግን የአምላክ እናት ስለሆነች አማላጃችን ናት፣ አስታራቂያችን ናት። በቃ ከዛ ውጭ ያለ ክብር በቤተክርስቲያን አንድ እግዚአብሔር ብቻ ነው የሚመለክ። አታመልኳትም ማለት እኛ ሻሬ ቅሪበል ይፈጠረ በመድኃኒዓለም
አሁን እንዴት ነው መቤታችን እኮ ከፍጥረት ሁሉ በላይ ናት እንጂ እኮ ፈጣሪ አይደለችም። ይሄ እኮ ማንም ሕፃንም ሊያውቅ ይችላል ማንም ብትጠይቅ። ስለዚህ በዚህ ልንከራከር አይገባም። እናንተ ሳታውቁ ለምን ትላላችሁ? ቆይ እግዚአብሔርን ታመልኩታላችሁ አይደል? እስቲ ታዲያ ማን ይመለክ በሱ ቤት? ግራ እኮ ነው የሚያጋባ። ምን እያደረጋችሁ ነው የምታመልኩት? እግዚአብሔርን እግዚአብሔርን ታመልኩት ምን እንደምታመልኩት ለማምለክ ከፈለክ መጀመሪያ ምንና ግባና አምልኮቱን ታያለህ። ስንቱን ላስረዳ ከዚህ ላይ ቢያንስ እግዚአብሔርን ሰው ሲያመልክ ምን እያደረገ ነው የሚያመልከው? ኧረ በታዲያል ምን ማለት አልገባኝም ጥያቄ። ለምሳሌ ስግደት ትሰግዳላችሁ አይደል ለእግዚአብሔር? እና ታዲያ ትዘምራላችሁ አይደል ለእግዚአብሔር? በቃ ማን አለ አሁን ከሱ ውጭ ማለት እዛ ውስጥ ያለው እኮ የሚፈተኩ የኢየሱስ ስጋና ደም ነው ወንድሜ። ቆይ እስኪ ማለት እኔ የኦርቶዶክስ ተከታይ ስለሆነ አቅምሽ በላይ ነው። ካንቺ ጋር ማውራት በጣም በደል ነው የሚሆንብኝ። ልበቅነሽ እህቴ መጽሐፍ ቅዱስን አንብቢ። አምልኮ እንኳን ማለት ምን ማለት እንደሆነ አላወቅሽውም። ቴንክ ዩ እህቴ እወድሻለሁ ትጂዬ ቴንክ ዩ። አንቺን አሁን መጥራት እነሱም ቢባሉበት አንቺ እንደዚህ አይነት ጥያቄ መጠየቅ ተገቢ አይደለም። እሺ ሮያል አሁን ቅድም 2-3 ያስወረድከኝ እንጂ ምን አለ መሰለህ እሺ ሮያል ከእንትን ይጀምር ሆሲን ከሰደባት ይጀምርና አይ ተውት በቃ ተውት ወንድምነት። አሁን እኛ እዛ በሬሳ ልወዳ ልጨቃጨቅ ቤት ልግባ ብሎ ቢል አሁን ሆሲን ለምን የብልግና ስድብ ነው የሚሰድባት ይታወቃል። ሮያል ይሳደባል እና በሚሳደበው ስድብ ለምን ነው እንደዚህ ነው ብናም ብያል። ቀጥታ እኔ እንኳንም ሰደብካት ስለ ወንጌል ነው የተሰደበችው። ኦኬ ማን ነው ሆሲን ከላይ ሰደባታል። ችግር የለውም። ምን ያው ሰደብካት አልሰደብካት አይደለም ሰደብካታለሁ። ምን ነው በቃ ችግር የለውም። እሺ እኔ ታናሽ እህቴ ናት ትሰደብ ስለ ወንጌል ነው የተሰደበችው። ችግር የለውም። ችግር የለም። በቃ ኦኬ ጋድ ኦኬ በቴክስት ማርጌላታለሁ። አዎ በቃ ነግራናለች። የብልግና ስድብ የምትሳደበው ሰድባ ችግር የለውም። ቅድም ጀምሮ የቆየሁትኝ አንድ አባባል አለ። ነጋዴ ሲከስር የድሮ መዝገብ እያወጣ ያገላብጣል ይባላል። በቃ አንተ ዘበነን ብየው እንትናን ብየው እንትናን ጥየቄው እንትናስ 2 ቀን እያለቀስክ ነው። ነገ ሳልስት ነው ለምን በቃ ዘማርያም እንወያይ ብለዋል። ተወያይ በቃ። ካለበለዛ ዓለማዊ ሰዎች ጋር መወያየት ከፈለክ ከኔ ጋር እነ ዲቤት እናድርግ። ምክንያቱም ከኔ ጋር መሰዳደብ እንችላለን። አንተ ያለ ስድብ ስለሆነ ማለት ነው። ዘማርያም እንወያይ ብሎ 2 ቀን አንተ ያለ ስድብ ስለሆነ ማለት ነው። ቆይ አንተ ያለ ስድብ ስለሆነ ከኔ ጋር እንሰዳደብ አልከኝ። በጣም ብዙ ጊዜ ቆይሽ አድምጠኝ። ለቀሲስ በኩሉ ጥሪ ያቀረብኩለት እንደዚህ ሁሉ ጥሪ ያቀረብኩላቸው አልተቀበሉም። ጥሪ ያቀረቡልኝን ተቀበልኳቸው ሰረዙ። አሁን አንተ ምናልክ የንስሐ አባትህ ሊሆን የሚችለው ቀሲስ በኩሉ በሬሳ ልወያይ አለ። አንተ ደግሞ እኔ ምንም አውቀው ነገር የለም ዓለማዊ ነኝ እና እንሰዳደብ ብለህ የስድብ ጥሪ ያቀረብክልኝ ማለት ነው። ቴንክ ዩ ሮያል እየወድሃለሁ። ተባረክልኝ። በቃ በስድብ ደግሞ ልግባበት አለ። አባቴ በሬሳ እኔ በስድብ this is orthodox ወንድሞቼ እና እሺ ቤካዬ እንኳን ደህና መጣችሁ። ሰላም በሉ። ኦኬ አይ ይሳደቡ ግን እኔ የምመሰለ ወንድምነት አይናው እንደሚሰራት ወይንም ሊሳደብ እንደሚችል የሚሳደበው ስድብ ምንም አይገርም። ለምሳሌ ሰቅጣጭ የሆነ ስድብ ቢሰድባት ምንም እኔም አልገረመው። ወይ እንደዚህ ያለኝ እንደዚህ እኮ በዚህ ወጣ በዚህ ገባ ምናምን ብትል እኔ ብዙም ማልገረምበት። ሂዝ ኦርቶዶክስ በቃ ይታወቃል። ሂዝ ኦርቶዶክስ ምን በያውደ እምነታቸው ቆሞ ትልቅ ጺም ያበቀሉ ጺማቸው ነጭ ሆኖ ቆብ ይደፉ አይደል እንደፈለጉ አድርጎ ሲሳደቡ የሚሉት ሰው ምንም አይገርምም። አይደለም ምንድነው ከባድ እነሱ ጋር የስድብ ከባድ እኮ የለም። እነሱ ጋር ሁሉም ስድብ አንድ ነው። ከታች ከእግር ጥፍር እስከ ራስ ጠጉር ድረስ ነው አሪፍ አድርጎ የሚያጥረገርጉት። ሰው እነሱ ድነታቸውን እየፈጸሙ ነው። ኦኬ ስለሚታወቅ ማለት ነውና ይሄ ልጅ ሁሉ ጊዜ ነው የሚሳደቡ ዴሊ ነው የሚሳደቡ። እሱ ብቻ አይደለም በጣም ብዙ ሰዎች ይሳደቡ ይል እንዴ እና እዚህ ያላችሁ ወንድሞቻችን ብትሰደቡ ምንም ሊገርማችሁ አይገባም። ማለት ሰደበኝ ተሰደብኩ አሰደበኝ you have to care about them እንደውም ጸልዩላቸው።
በቃ የጨለማ ስራ ይገለጽ ዘንድ ግድ ነው። እነሱ እኮ ሙታን ናቸው አይደል? ከሞተ ነገር ከሞተ ነገር የሸተተ ነገር የሚጠበቀው እንጂ ከሞተ ነገር መልካም ነገር አይጠበቅም አይደል? አንድ ነገር ከሞተ ይሞታል። የሞተ ነገር ይሸታል። ስራችሁ መልካም ጠረን አለው አይደለም? ክፉ ጠረን አለው። በቃ አለቀ። እና ኦርቶዶክሳውያን በበደላቸው ምክንያት ሙታን ስለሆኑ ሰው ምንም አይስድብ ከነሱ አፍ ከነሱ አንደበት ምንም ቢወጣ ማለት ነው። ምንም ቢወጣ በክርስቶስ ክርስቲያኖች ናቸው እህቶቻችን ወንድሞቻችን ምንም እናንተን ሀርት ላይ አይገባም። ኦኬ ምንም በቃ የሆነ ክፉ ነገር ፊል እንድታደርጉ አይገባችሁም። እንደውም ወይ ሲያሳዝን ምናምን ነው ልትሉ የሚገባው። ምንድን ነው የሚገፋው? የራሳቸው የገዛ እህት ወንድሞቻችሁ ሲሰርቧችሁ ነው ሞር የሚያማችሁ። ለምን? ስለማይጠበቅ ባጭር አማርኛ። ግን ኦርቶዶክሳውያን፣ ሙስሊሞች፣ ካቶሊካውያን ምናምን ቢሰርቧችሁ ጸልዩላቸው እንጂ ብዙም አትገረሙ፣ አትደነቁ፣ ብዙም አትወሰዱ። ምንም ነገር እንተወሉ ወንድሞቼ በክርስቶስ ናችሁ። ሌላው ነገር ደግሞ አይ ቲንክ እኔ ዝም ቢስተረጥረው ወንድምነት ምናምን መሰለ አብዛኛውን ጊዜ ኦርቶዶክሳውያን ያው ይሄ መተት፣ ድግምት፣ አስማት፣ ጥንቆላ ምናምኑም ገባ ከመናፍስቱ ጋር የተገናኘ ነገር ስላለ አይ ቲንክ ሰውየው ኪዳኑን ፈጽሞ ምናምን ነገር መናፍስቱ ወይም ደግሞ ጠንቋዩ በቃ አሁን ጊዜ ነው እና ድቤቱን ጥራው ያለው አይመስልህም? ዝም ቢያስበው አረቆይ ሊሰሩት የፈለጉትን ፖለቲካ ራሳቸው ወደኖች አይ ቆይ ወንድም ይገባኛል። አይ ዝም ቢያስበው ለምሳሌ ከጥንቆላ የተያያዘ ነገር ስላለ ገባ ሪቹዋል ምናምን ነገር ካደረጉ በኋላ በቃ አሁን ኃይል ተቀብላል አሁን ያለ ኃይል በቂ ነው ምናምን ተብሎ ከረጅም ጊዜ በኋላ እንትን ኃይል ከተቀበለ የተመካከሩትን ፖለቲካ ነበር ይወለ ወንድምነት ነገር እየቆየ አይደለም ይገባል። ለዚህ ነው ወንድሞቼ ወንጌላውያን ተረጋጉ ብያልኳቸው። ልብ በሉ ሊሰሩት የነበረውን ሸፍጥ እዩ። ለቀሲስ ዲበኩሉ ከ5 ቀን በፊት ጥሪ ያቀረብኩለት ይመልስልኛል ደርሶታል ይመልስልኛል ብዬ ስጠብቅ ለዘማርያም ዘለቀ ደወለለት ጥሪ ያቀርበለት አለ። ለምን? የቀሲስ ዲበኩሉን ጥሪ ለማስረሳት እና ዘማርያም ጥሪ ካቀረበልኝ እኔ ጋር ሌሊት ነበር ተንቼ ጠዋት ላይ ስነቃ በጠዋት ድምፅ ነው ያወራሁት እና ስነቃ ቤት መጀመሪያ ስከፍት እዚህ ጋር ያሉ ቤካ አለ ያው ቤኪ ኢቴው አለች እና ኤልሳቤጥ አለች እዚህ ጋር ጸጊ ያለች እዚህ ጋር እህቴ ወጋየሁ አለች እዚህ ጋር ማኪ አለች እዚህ ጋር ማኑሄ የምትባልችን እህት ታውቋታላችሁ ኦርቶዶክሳዊት ናት። ዘማርያም ይሄን እንዲህ ቤት ጥሪ አቅርቦልሃል ብለው ያሉኝ ገና እዚህ ጋር እያወራን እያለው ነው። ምን እንደተፈጠረ እኔ አላውቅም ነበር ሲነጋ ማለት ነው በእኔ ዛሬ ማለት ነው አሁን ምሽት ላይ ነኝ እና ሊሰሩ የፈልጉትን ድራማ እቺ መልእክተኛ መጣችና ተናገረች። ቤቷ የኦርቶዶክስ ፔጅ ነው ምንድነው ቪዲዮ ነበር የሞላው። አሁን ሙሉ በሙሉ የኔን ቪዲዮ አርጋዋለች በእኔ ቪዲዮ አስቀምጣለች። ያኛው ለቅማ አውጥታለች ኦርቶዶክሳዊ ላለመምሰል ግቡና ያዋት እና መጣችና ምን አለች? ኦርቶዶክሳዊት ናት። ዘማርያም ዘለቀ ጥሪ አቅርቦልሃል። ከዛ ምን እንዳለች ስሙ። ፖለቲካው ምን ሊሰሩ እንደፈለጉ ማለት ነው። የሰራዊት ጌታ እግዚአብሔር እንደዚህ ነው ያጋለጣችሁ ማፈሪያዎች። ልብ በሉ እዩ እንዴት ናት? ማውራት ትችላለህ? ገና እንደገባሁ ነው። ልብ በሉ እሺ። እኔ ነሻታችን እሺ፣ አመሰግናለሁ። እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ልብ በሉ ውይይቱን ማነው ዘማርያም ስላቀረበልህ እኔ ደግሞ ባትቀበለው ብዬ ተወራርጄን የመጣሁት አለች። እሷ ምንድናት? ኦርቶዶክስ። ልብ በሉ ሄዱበት የነበረው እሷ ገና ቤት ስከፍት ሂጂ ከፍቷል ብለዋት ማለት ነው። ሂጂ ግቢና ጥሪውን አትቀበል ስለ መድኃኔዓለም ብለህ ጥሪውን አትቀበል በይው ጴንጤ መስለሽ። እሷን ግን አውቃታለሁ። ማወቅ ብቻ ሳይሆን እራሷ ባፏ ትመሰክራለች። አሁን ቪዲዮ ላይ ታዩታላችሁ ምን አይነት ፖለቲካ ሊሰሩ እንደመጡ። ለዚህ ነው ዘማርያምን አልቀበልም ብያልኩት። 1 ዲበኩሉን ለማስመለጥ የተደረገ ጥረት ነው። 2 እንዲህ አይነት ፖለቲካ ለመስራት ላኳት ችን መልእክተኛ። ፔጇ ላይ የነበረው የኦርቶዶክስን ቪዲዮ በሙሉ አውርዳ አሁን ስትገቡ እሷ ፔጅ ላይ የኔ ቪዲዮዎች ብቻ ነው በኔ ላይ የምትናገረው ቪዲዮዎች ብቻ ናቸው ያሉት።
ጋይስ ያየህልኝ ነው ብራዘርዬ እና መጣችና እኔ ተወራርጃለሁ ኤርሚያስ ዲቤቱን እንዳትቀበለው ልብ በሉ ፖለቲካል ሰራ ማለት ልብ በሉ የኔን መልስና የሷን መልስ ሁለላውኔ 6 ለባዶ እንዴት ነህ ማውራት ትችላለህ እሺ እኔ ነሻታቸው እንዴት አለሽው እሺ አመሰግናለሁ እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው ኦኬ ነው ኦርቶዶክስ ሆነሽ ነው አትቀበል ያልሽው እኔ ቆንጆ እየሰካራ የሚሆነች ናት ተባባሌ ስሰክር ነው የምትመጣው እኔ ጋር ኦርቶዶክስ ናት ማሚ የምትባለው ማለት ግብና ፔጇን ነው ኦኬ ግቡና ፔጇን አትቀበለው ጥሩ ነው ግቡና ቤቷን ነው ታሽ ፔጇን አገጂ ገብቻ አትቀበለው ብዬ አልኩት ለማለት ነው ቆንጆዬ ስትከመቀም ነው የምትመጣው እኔ ጋር ማኖይ ማይክ ሽንክበቺ እዩ ከመቼም ማይክ ያስተጋባል አንተ ምን ትያረክ ካልሆነ በስተቀር ችግር የለም እንተምሻለሁ የኦርቶዶክስ እምነት ተከታይ አይደለሽ ውይይቱን ሰማክ እንደ ኤርሚ የኦርቶዶክስ እምነት ተከታይ አይደለሽ ሰሚከባ እሺና ፖለቲካ ስሪና ነው ብያሉሽ ከናረቀሽ ጭምር ታችሁ ረጅ አንቺ አይደለሽ ለኔ ምክር ምትመክሪ ሂጂና ዘማርያምሽን መከሪ ኦኬ አያችሁ አይደል ሂጂና እንደዚህ በዩ ከዛ ማትታው መስራት ማለት ነው ሁለላውኔ 6 ለባዶ አያችሁ አይደል የሚሰራውን ሸፍት ወንድምነት አየው አይደል ቤካ የለ ያ ወንድምነት ያ አለው ወንድምነት ሰምተዋል ያ አልሰማሁም ሰምቻለሁ በደንብ የሰማሁት ወንድምነት በጣም ሰምቻለሁ አይናው በእንደዚህ አይነት መንገድ ይመጣሉ ልክ የኛን መስለው የቷን ገብታችሁ ስታዩት የኦርቶዶክስን ቪዲዮ አስወረደችና አሁን የኔ ቪዲዮዎች ብቻ ናቸው ያሉት የኔ ላይ በተቃውሞ ይሰራችሁ ማለት ነው ልክ ገና ቤቱን ስከፍት እህቶቼ እዚህ ጋር የተሰበሰቡት እህት ወጊ ሁሉ አለ አገልጋይ ወጊ ሁሉ አሉ እነሱ ሰላምታ ሳይሰጡ እሷ ማይከፈት ይችላል እማወራህ ነገር አለኝ ቃል ተግባብቼ ነው የመጣሁት ዲቤቱን እንዳትቀበለው አለች ሂጂና እንደዚህ ብለሽ በዩ ብለው እነ ዲበኩሉና እነ ዘማርያም ልከዋት ነው የመጣችው ኦርቶዶክስ ነሽ ብዬ ሰላት አዎ አለች የብርሃን ልጅ መሆኔ እንዳትዘነጊ በፖለቲካ የምታቆሙት ሃይማኖት የለም አመጣጧን ያቱ ሌሎቹ እህቶቼ እንኳን ማይከፍተው እንኳን አላወሩ ኢትዮጵያ አለች እዚህ ጋር ኤልሳቤጥ አለች አገልጋይ ወጊ አለች ማኪ አለች ቤኪ አለ እዚህ ጋር እህትየው ጸጊ አለች እቺ ነው ዘልፈኒ የላኳት መልእክተኛ ናት መታምን እንደፍጥለኝ ልስልስ ባለ ነገር አንድ ኦርቶዶክሳዊ ጴንጤን አይቀበለውም ዲቤቱን ብላ ምን ብዬ ነው ያለችው ሁለላውኔ 6 ለባዶ እንዴት ነህ ማውራት ትችላለህ እሺ እኔ ነሻታቸው እንዴት አለሽው እሺ አመሰግናለሁ እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው ባትቀበለው የተወራረደችው አይቀበለውም ብላ ነው ወይስ ይቀበለው ብላ ነው ተወራርጃለሁ አለች ከዛ መጣ ደግሞ አትቀበለው ለምን ተጣቀለ ብራዘር የገጠሪቱ ኢትዮጵያ ተወላጅ ነኝ ብዬ ስለ ነገር የማይገባኝ ገሪባ አድርገህ ከሆነ በጣም ተጣላችኋል ወንድሞቼ እናቶቼ በጣም አንድ ኦርቶዶክሳዊ ጴንጤን አትቀበለው ብላ ስትወራረድበት ይታይ እስኪ ተወራርጄብን የመጣሁት አንተ ጴንጤ ወንድሜ ያ ዘማርያም ዘለቀ የሚባል ዛሬ ከእንቅልፉ የነቃ ሰውዬ አንተ 2 ዓመትና 10 ዓመት ሙሉ የጮንክበትን ነገር ሰምቶ እንዳልሰማ አይቶ እንዳላየ ያለፈውን ዛሬ ከቀሲስ ዲበኩሉ ጋር ተከራክረው ቀሲስ ዲበኩሉ ደግሞ አንተ ካቀርብክላቸው ዲቤት ህግ ለማምለጥ ብለው ነገሩን ወደ አንተ አዙረው ብለውት ከዛ ወደሱ ዞረ እሱ ደግሞ ላከኝ ስለዚህ እኔ ኦርቶዶክሳዊ ነኝ
ግን አንተ ጴንጤውን ወንድሜን ተወራርጄብሃለሁ ምን እንዳትገባ ዲቤቱ ላይ እችን ሪከርድ እያደረገች ነበር ሄዳ ልታወራ ማለት ነው እኛም አውቀናል ጉርጓድ ምሰናል ብሎ የሚል ያይጥ ግጥም አለ የሚባል ኢትዮጵያዊ በእንስሳ አይደል የሚተርት እንደዛ ብሎ የሚለው እኛም አውቀናል ጉርጓድ ምሰናል ማለሽ አቦዘነች ዳሪያ ይሰደሽ ሁሉ እንዳውኔ 6 ደባቆ እንዴት ናት ማውራት ትችላለህ? እሺ እኔ ነሻታቸው እሺ አመሰግናለሁ። አይ እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ኦኬ ነው ኦርቶዶክስ ወደሽ ነው አትቀበል ያልሽው እኔ ቆንጆ እየሰካራ የሚሆነች ናት ትበጣለች ስትሰክር ነው የምትመጣው እኔ ጋር ኦርቶዶክስ ናት ማሙ የምትባለው ማለት ግብና ፔጇን ይወት ኦኬ ግቡና ፔጇን ባትቀበለው ጥሩ ነው ግቡና ቤቷን ያተሽ ፔጇን አሁን ሄጄ ገብቻ አትቀበለው ብዬ አልኩት ለማለት እኮ ነው ቆንጆዬ ስትቀመቀም ነው የምትመጣው እኔ ጋር ማኑይ ማይክ ክፈቺ ማይክ ያስተጋባል አንተ ምን ትያረክ ካልሆነ በስተቀር ችግር የለም እንትን ልሻለሁ የኦርቶዶክስ እምነት ተከታይ አይደለሽ አዎ የተሰማክ እንደ ኤርሚ የኦርቶዶክስ እምነት ተከታይ ነሽ አይደል አዎ በሚገባ እሺ ጅና ፖለቲካ ስሪና ነው ብለው ያሉሽ ከናረቀሽ ጭምር ታችሁ ረጅ ያንቺ አይደለሽ ለኔ ምክር ምትመክሪ ሂጂና ዘማርያምሽን መከሪ አያችሁ አይደል ዛሬ ወይ ዲበኩሉ አቀበለ ለማ ለዘማርያም አታለለና ማኑ ሄላካት ማኑ ሄ ደግሞ መጣች ለኤርሚያስ ልታቀበለው ስትል ኤርሚያስ ተቀበላት ከእግሮቿ ስር ወይ ደግሞ ኳሷን በመሬት ላይ ጣለ በአየር ላይ መታት ከዛ አስሻፈፈና ለዲበኩሉ መለሰላቸው ዲበኩሉ ደግሞ እዛ ወጣው በሬሳ እንከራከር ብለው አሉ እና ጌሙ እንደዚህ ነው አየጥሩ ኮሜንታተር ቢኖር ጥሩ ነበር ዛሬ አሬኒ የአርሰናል እና የማንቸስተር እኮ ዘጋቢ ኮሜንታተር ማለት ነው አሾለከ ከሲስ ዲበኩሉ አሾለከ ጥሪ ሲደርሰው ወደ ዘማርያም አሾለከለት ተቀበለኝ በወላዲት አምላክ ብለው አሉ ብለን ምን ማለት ጥሩ ኮሜንታተር ዘማርያም ዘለቀ ደግሞ ለብዙ ዘመን የተንከባለለ ነው እኔም አይቼው ነበር ቀሲዬ ከጉድ አውጣኝ በወላዲት አምላክ ሊቀ ሊቃውንት ቀለም ወርቅ ታስበሉና አላችሁ ተያይዘን የምናልቀው ብለዋል በባለፈው ሰምቻለሁ እና እንዴት ይሁን እንዴት ማይ ቄስ ከሚዋረድ አንተ ተዋረድ ካህናት አባቶች ከሚዋረዱ ይሄ ልጅ አምጥቶ ለኔ ነው የሰጠኝ ፈለገም ሊያስቆም አልቻለም ደምረውም ገባበት እኛ ዝም ስንል ምን ያድርገው ታዲያ እሱንም ታስበላናለህ ብለናል ነው የሱኛው ሲብስ ደግሞ ያኛው ተንቀሽቅሾ ገባበት ዲያቆን ስዩ የሚባለው እሱንም ታስበላናለህ ብለን ተረባርበን አስታው ነው ዘማርያም እንደ በወላዲት አምላክ በአቁራሪ ተማዓት በማምላክ በወላዲት አምላክ እንይዛለን ይሄንን የዲቤት ጥሩ ወደ አንተ አዙረው ዛሬሞ ዘማርያም ዘለቀ ያዘ ያጫወተ ነው ወደ ግራና ወደ ቀኝ እያየ ነው ወደ ግራ ወደ ቀኝ እያየ ነው ልግባበት እያለ ነው ትንሽ የሚደግሙ ሰዎች እየፈላለገ ነው ሞቅ ብሎታል አይዞ እንበል ግባበት አይዞ የተዋሉ አንበሳ ግባበት ቪዲዮ ሲሰራ መጀመሪያ ሂጅና ፖለቲካ ሰርተሽ ነይ ብሎ ያላት ሴትዮ ይሄው እኔ ጋር መጣችላ አይኗን ፊቷን ታጥባ ነው ጥርሷን ቦርሻ ነው ከቻለች ለዚህ ገና በጠዋት እንደከፈትኩ እህቶቼ እዚህ ቁጭ ብለውላ ሰላም ለዚህ ቤት ይሁን ብለው ሳይሉ ወጊዜ ሚዩት አርጋ ተቀምጣለች አለው አለች መጣችና እንደ አፋር ጎረምሳ መታ ተሰየመችልህ እዚህ ማለት ነው በጠዋት የሷ መልክ ነው ወይስ ሌላ እንትን ኤአይ ነገረች ብቻ ነው ተው መልኩ ላይ መጣችልህ እዛ ያለችውን ይኸው ጫወታው ጌሙ እዚህ ጋር ነው ያለቀው
እንዴት ነህ? ማውራት ትችላለህ? እሺ እኔ ነሻታቸው እንዴ ያለሽው ትቻለሽ? እሺ አመሰግናለሁ። አይ እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። እሺ አንዲት ኦርቶዶክሳዊት እህት አንድ ጴንጤን ዲቤቱን አይቀበለውም ብላ እንዴት ትወራረዳለች? ወንድሞች እናቶች ተበልጣችኋል። የፋርነታችሁ ጥግ እኔ ከባላገር የወጣሁትኝ ኤርሚያስ በልጣችኋለሁ። አንቺ እኔ ካሳንቺ ዝምብርቱ ላይ ሊሆን ይችላል ተወለድሽው እዛ ቆሻሻ መድፊያው አካባቢ ማለት ነው። አንዲት ኦርቶዶክሳዊት እህት የዲቤት ጥሪውን አትቀበል ተወራርጀብን የመጣሁት አይቀበለውም ብዬ ተወራርጀብን የመጣሁት ከዛስ ተቀበለውን አትቀበለውን ወደ ተወራረጀበት። የሰራዊት ጌታ እግዚአብሔር እንደዚህ ነው ፖለቲካችሁን የሚያሰጠው አደባባይ ላይ ተወራርጀብን ብላ አንዲት ኦርቶዶክሳዊት እህት በወንድሟ ትወራረድ እንጂ እዛ ሄዳ በእኔ እነ መሲዝ ያሉት እነ ዲያ እነ ሆሲ ተቀበል አትቀበል ብለው ቢሉ ነው ተወራርጀብን የመጣሁት አይቀበለውም ብዬና አትቀበለውም። ፖለቲካ ነው ብራዘር እየቀዳች ነበር። ባትቀበለው አሪፍ ነው ብዬ ነው። ኦኬ ነው ኦርቶዶክስ ወደሽ ነው አትቀበል ያልሽው? ይሄ ቆንጆ እየሰካራ የሚሆነች ናት። ትጠጣለች፣ ስትሰክር ነው የምትመጣው። እኔ ጋር ኦርቶዶክስ ናት ማሜ የምትባለው ማለት ነው። ግብና ፔጇን ይወት ግቡና ፔጇን አትቀበለው ጥሩ ነው። ግቡና ቤቷን ይወተሽ ፔጇን አሁን ሄጄ ገብቻ አትቀበለው ብዬ አልኩት ለማለት እኮ ነው። ቆንጆዬ ስትቀመቀም ነው የምትመጣው። እኔ ጋር ማኖይ ማይክሽን ክፈቺ ማይክ ያስተጋባል። አንተ ሚት እያደረግ ካልሆነ በስተቀር ችግር የለም። እንትን እልሻለሁ። የኦርቶዶክስ እምነት ተከታይ አይደለሽ? ውይይቱን ሰማክ እንደ ኤርሚ? የኦርቶዶክስ እምነት ተከታይ የስጅና ፖለቲካ ስሪና ነው ብለው ያሉሽ ከናረቄሽ ጭምር እታችሁ ረጅ አንቺ አይደለሽም ለኔ ምክር ምትመክሪ ሂጂና ዘማርያምሽን ምከሪ። አያችሁ አይደል? ሂጂና እንደዚህ በይው። ከዛ ማትታወቅ መስራት ማለት ነው። አያችሁት አካሄዱ። እሷማ የተበለችው እኮ እዛው ጌስት ላይ እኮ ነው። ጌስት ላይ እኮ ነው የተበለችው። ያስተጋባል አለች። የሪከርድ ማይክ ከፍታ ድምጽ ያስተጋባል ትላለች። የራሷን ማይክ ከፍታ ማለት ነው። እሱም ላይ ልናገር ነበር። ቤኪያው ሪከርድ እያደረገች ነው። ሂጂ ከፍቷል። ሂጂና አትቀበለው በዩ ለደተ ቃል ጥሪ አቅርቦላል። አትቀበለው በዩ እና አትቀበለው በዩና እኔ ባንተ ተወራርጀን የመጣሁት በይና ከዛ ገብታ የፔጇ ላይ ያለው የኦርቶዶክስ ቪዲዮዎችን በሙሉ አወረደችው። አሁን ብትገቡ 5 ነው 6 የሚሆን የኔ ቪዲዮዎች ብቻ ናቸው የተቀመጡት። ለምን ጴንጤ ነኝ የኤርሚያስን ቪዲዮ ብቻ ነው ሼር ማድረገው ብላልተን ማለት ነው። ሎክ ብራዘርዬ እዚህ ስታይቃት ኦርቶዶክስ ምን ተከታይ ነሽ ብዬ ስላት አዎ፣ ምክንያቱም እዚሁ ቤት በጣም ብዙ ጊዜ እየቀመቀመች የምትመጣ ናት። እውነቴን ነው የምልህ። ሴቱም እኮ እየጠለዘለ ነው አረቄው። ታዲያ በኑሮ ውድነት ኤርሚያስ እሱን ጠጥተው ድህነቱን ይርሳ ብሎ በሚለው በዙ ሊጽናኑ ነው ወይ ብለህ ካልከኝ ይበሉት። በዩ እህትዬ ከደንበጫ እስከ ደብረ ብርሃን አረቄ ለጊ ቀንዶ ምናምን ነገር እያልች ማለት ነው። ግን ሞቅ ሲልሽ እኔ ጋር እየመጣሽ ሙድ ለመያዝ አትሞክሪ። ተበልተሻል። ታስበሉናላችሁ እንዳሉ ሊቃውንቱ ተበልተሻል እህትዬ። ቁማሩን በጣም ነው የበላሁሽ። ቁማር ልትቆምሪ ነበር የመጣሽው። የነብር አይነ ያየን በይ ዝም ጭጭ የምትሉት ለዚህ ነው። ወንጌላውያን አማኞች ተረጋጉ እኮ ያልኩት ለዚህ ነው። ተረጋጉ፣ በዚህ ጉዳይ ምንም ነገር እንዳትሉ። ወንጌላውያን አማኞች ቢያልኩትን ተረጋጉ እያልኩት ለዛ ነው። ጌታ እግዚአብሔር ይባርካችሁ። ተነቃቅተናል። ይሄ ሁሉ ሩጫ ለምን ነበር? የዲበኩሉን ጥሪ ለማስታው ነበረ። በፖለቲካ የሚሰራ ዲቤት የለም። ይኸው እጅ ከፍንጅ ነው የተያዛችሁት።
ችት መልእክተኛዋ ገና ቤት እንደከፈትኩ የመጀመሪያ ሰው እንግዳ ተቀብያ ያናገርኳት ዛሬ ማለት ነው። ኦኬ እንዲህ አይነት ትግል ነው የገጠመን። ይሄንን ኦርቶዶክሳውያኑ ፔጅ ላይ ነው ወስደው ያስቀምጡት። ይኸውልህ ቀለሜ በሯን ዘግታ የምታጨበጭብ ሽሮ የስድብ ጀግና ምናምን ነገር ብለው ኦርቶዶክሳውያኑ ፔጅ ላይ ነው ያገኘሁት። አየህ አንቺ ጅና ጠይቂው ሪከርድ አድርጊው እና ከዛ እንዳትቀበለው በይ ከዛ ቪዲዮ ኖርኛ ላኪልን እኛ እንዳለ እናጥለቅልቀዋለን ብላ ነበር የመጣችው። ነብራዬም በይ የኤልሳ አምላክ ከኔ ጋር እኮ ነው ያለው። ነብራዬም በይ እና እንደዚህ አይነት ነው። ግን እዚህ የተናገርኩትኝ ቅድም ይህን ሁሉ የዲቤት ጥሪ ለ6 መምህራን አቅርቤ በፌስቡክ እና በዩቲዩብ ላይ አንዳቸውም አልመለሱም። እነ አክሊለ እነ ዘማርያም እነ ደምረው እነ ዲያቆን ስዩም አቅርበው አራቱም ዲቤት ጥሪ ጠርተው የሚሰርዙ ናቸው። ፈለገ ብቻ መጥቶ ፊት ለፊት ተጋፍቶ ያው ውጤቱ እንዳያችሁት ሆኗል ማለት ነው። እንዳያችሁት ሆኗል። ኦኬ እንዲህ አይነት ትግል ነው የገጠመን አሉ ጀረናሉ። እነኚህ ሰዎች በዚህ 10 ዓመት ውስጥ የዲቤት ጥሪ ያቀረብኩላቸው ሰዎች ናቸው። ዶክተር ዘበነ ለማ፣ መምህር ምረትአብ አሰፋ፣ መምህር ታሪኩ አበራ፣ መምህር መስፍን፣ መምህር ተስፋዬ መቆያ፣ መምህር አቡኑ አልመለሱም። ዘበነ የቀደም የመለሰልኝ መልሶልኛል። በቃ ጥሪ አቀረቡልኝ፣ ተቀበልኩ። አክሊለ ተቀበልኩትኝ፣ ጠራኝ፣ ተቀበልኩት፣ ሰረዘ። ልደተ ቃል ጠራኝ፣ ተቀበልኩት፣ ሰረዘ። ፈለገ ጠራኝ፣ ተቀበልኩት፣ መጣ። ውጤቱን ዩቲዩብ ላይ አዩት። ደምረው ጠራኝ፣ ተቀበልኩት፣ ሰረዘ። ዲያቆን ስዩም ጠራኝ፣ ተቀበልኩት፣ ሰረዘ። እኔ ደግሞ ተራዬን ይድረሰኝ ብዬ ላኬ ያቀረበልኝን ጥሪ እኔ መልሼ አኬ ለኤርሚያስ አቀበለ፣ ኤርሚያስ ደግሞ ለዲበኩሉ አቀበለው። ቀሲስ ዲበኩሉ የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጥቷል። በአክሱም ጽዮን የተቀመጠው ህዳር 21 ቀን ሙሴኒ ርእየ ብዬ በሚል የህዳጸ ልሳን የተናገሩ ርእያ ሀገረ ቅድስት ብሎ በሚለው የሚጸነጸነው ላይ በሱ ላይ ታቦቱ እንደመጣና እንዳልመጣ እሱንም ታሪክ ምክንያቱም መጥቷል ብለው ስላሉ ክሌም ስላደረጉ ማለት ነው። እና እርሶም በሚቀድሱበትና ተሸክመው በሚያወጡት ታቦት ላይ የዲቤት ጥሪ አድርጋለሁ ብዬ 1100 ሰው ባለበት ጥሪ ያደረኩ 5 ቀን አቆዩ። ከዛ ቀሲስ ዲበኩሉ ብልጥ ነው ዘማርያም ድረስልኝ አለ። ድረስልኝ የዲቤት ጥሪውን ወደ እኔ አምጥቷል። አንተ ነገረ መስቀሉ ብለህ እስከዛሬ ድረስ 2 ዓመት ከእንትና ጋር የሚጨቃጨቅበትን አንተ ተቀበለው። ደምረው ነገረ ማርያም ላይ ነው የገባው፣ አልቻለም። ዲያቆን ስዩም ነገረ መስቀሉ ላይ ነበር ያለው፣ እሱ አልቻለም። ሲጀምር ይህንን ጦስ የሰበሰበብን ልደተ ቃል ነበር ነገረ መስቀሉ ላይ፣ እሱ አልቻለም። ናግባ ብሎ ቢለው ሙሉ እናወያይ ብሎ ቢለው ሞቼ ይገኛለሁ ብሎ አለ። ከዛ ደግሞ ይሄኛው ደግሞ ተንቀሽቅሾ ገባለ። ይኸውልህ ልጄ እና ወላዲተ አምላክ ትቅደምህ፣ ከፊት ከኋላ ቅፍ ድግፍ ታርገህ ከዚህ ሰውዬ እጅ አስመልጠኝ። የታቦት ሕግ ጥሪ ብሎ ከ5 ቀን ሆኖታል ቪዲዮ ከላከልኝ እና አሁን አንተ ተቀበለውና እኔ እንደምንም ጸልይልሃለሁ። አይዞ ጸሎተ እግዝእትነ ማርያም ድንግሎ ወላዲተ አምላክ ብዬ ጸልይልሃለሁ እና ጸሎተ እግዝእትነ ማርያም አንድ ጸሎተ እግዝእትነ ማርያም ደግምልህና ሄደ ይሄንን ጴንጤ ሰው እያስቆመው እየሆነ ያለውን ነገር እያየ ነው ቤተክርስቲያናችን ላይ እየደረሰ ያለውን ነገር እና እባክህ ልጃችን አንድ ያለን አንተ ነህ። አንተም እስከዛሬ ድረስ ዝም ልትል አይገባም ነበር። አይ አባቴ እንዴ እኔም እኮ አካሄዱ ፈርቼው ነው ይላል እሱስ። እንዴ ምን ነካ አንተ? እኔም እኮ አይቼ ነገረ ስራው ምንም ፈለገ ያን ያህል ተጽዕኖ ፈጣሪ ብለኑ ስንለው ከገስት ተስፈንጣሪ ሆኖ ነው ያገኘነው። እና እንዴት አባቴ እንዴት ነው የምችለው? አይ ግድ የለም ካህን ከሚዋረድ አንተ ተዋረድ። አውቃለሁ ምን እንደምታወሩ። ካህን ከሚዋረድ ካህን ተዋረደ ተብሎ ከሚባል አንተ ብትዋረድ ይሻላል። እና እንደምንም አሾልከኝ፣ እንደምንም ነገሩን እንትን በል፣ እኛ እናገለበልበዋለን ሶሻል ሚዲያ ላይ። የኛ ህዝብ እንደሆነ አንድ የሆነ ነገር ስጠው በቃ ነው ብርሃኑ ተመላለሱ ብሎ ከጻፍክ በቃ ህዝባችን ዝም ብሎ ሲለቀልቅ ነው የሚውለው።
ብፁዕ አቡነ ማርቆስ ድቅድቅ ጨለማ ውስጥ ነው ያለኑ ብለው እንኳን ብለው ቢሉ በፍጹም ኑ በብርሃኑ ተመላለሱ ነው ብሎ የሚለው ለህዝባችን አንድ ነገር ማቀበል ነው። ህዝባችን ከያዘ አይለቅ እንደናቱ ቅቤ ቀን እና አንተ የሆነ ነገር በልኛ ለህዝቡ እንነግረውና ህዝቡ እንዲያጧጥፈው እናደርጋለን። ከዛ ደግሞ አንተ ስትገባ ቀጥታ ዘው ብላ የምትገባ እንግዳ እንልካለን። ያቺ እንግዳ ትሄድና ኦርቶዶክሳዊ ተናት ጴንጤ በመምሰል ትመጣና እኔ በአንተ ተወራርጄ የመጣሁት ዲቤት ጥሪውን አትቀበል ብላ ትለዋለች። ይኸው እዚህ ቁጭ ብላለች። ውሃ የጠጣች እንቁራሪት መስላ ማለት ነው። ቁጭ ፈጠጥ ብላ ሌሊቱን ሁሉ ስቀበቀማራ ሞቅ ሲላት ነው እኔ ጋር የምትመጣው። አውቃታለሁ። ቆንጅዬ ሰካራም የሆነች ኦርቶዶክሳዊ ናት በእውነት አንድ ያላበው ብላ የምትል ማለት ነው። ድራፍት ቤት ገብታ ሲሞቃት እኔ ጋር መጣች። ዛው ብላ ገባች። መጀመሪያ በቀኛው ላይ ብየሳለን በጸሎት ቤቱን እንኳን ሳልከፍተው በቀኛው ላይ ቸሩ መድኃኔዓለም ይኸው ቀኔን ሁሉ ብየሳለን ብቅ አለችልህ። ከእህቶቼ ቀድማ ፊት አውራሪ ሆና ማይከፈተች ምንድነው የምትፈልጊው? አይኔ እንትን ነኝ አትቀበለው ብዬ እንትን ብዬ ተወራርጄበት የመጣሁት ይቀበልሃል ብለሽ እንጂ መወራረድ ያለብሽ አይቀበለውም ብዬ ተወራርጄ የመጣሁት ያለሽ እንዴ አንቺ ነገር ሁሉ ተምታታባት እና ስትከፍተው የእሷ ጋር ያለው ድምፁ እንትን ሲልባት ኤኮ አለው እንትን ያንተ እየጮኸ ነው አለች። የኔ ምኑ ይጮሃል? አንቺ ሪከርድ የምታደርጊው ነበረ። እነ ዘማርያም ናቸው የላኩሽ፣ እነ ቀሲስ ዲበኩሉ ናቸው የላኩሽ። ወዘልፈኒ ማንሽ አቦዘነች በደንብ ነው የተበላሽው፣ በደንብ ነው የተበላሽው። ይሄ ሁሉ ሩጫ ለምንድን ነው? ዲበኩሉን ለማስመለጥ ነው። ዲበኩሉ ሆዬ እና ተወያይም ብዬ ስለው በአጽም ኧረ በታቦት ነው የለም እኔ በሙታን ነው በአጥንት ነው የምወዳደርህ። እኛ ጋር እንደዚህ ብሎ ነገር የለም። ኧረ ይወዳደሩ ቀሲስዬ በአጥንት ነው። ቴዲ ሐዋሳ እኮ እየጠራ ነበረ። ታች ወረድ ኦኬ። እና ሊሰራ የነበረውን ፖለቲካ አያችሁት አይደል? ጥሪ ያቀርብኩላቸው በዚህ 6 ዓመት ውስጥ ዝም ያሉ ጥሪ ያቀበሉን ጥሪያቸውን ተቀብዬ አስደግፈውኝ የቀሩ ለምን ኦርቶዶክሳውያን ጥሪ የማይቀበሉት? ቤኒያው ታኛ እሺ መሲ ያለሽ አልቆይም ከዚህ በላይ መሲ የለሽም። እሺ እህቴ ዲያ ምትዋና ሚኪም ያለበት ቦታ መጫ አይመስለኝም። እሺ ኤርሚዬ ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ያው ቢኒ ቤትም ነበርንና እንዳለ ዘማርያም ይላሉ፣ ግን ከዘማርያም በፊት ቄስ ይቀድማል አይደል? ቀሲስ ዲበኩሉ እዚህ ለምሰሙ ለሁላችሁም ቀርቦላቸዋል የውይይት ጥሪ ማለት ነው። ስለዚህ እሳቸውን ሂዱና ይቀበሉ በሏቸው እዚህ እንደምትሉት ማለት ነው። ምክንያቱም ሁሉ ነገር በእንትን ነው። አሁን መለሱልን ኮትየው አሁን መለሱልን። በሬሳ ዲቤት እናድርግ እኮ በሬሳ ሲሉ ራሱ ምን እንደመጣልኝ ታውቃለህ ኤርሚ? ይሄ መጣ የተባለው የቅዱሳን ሬሳ አምጥተናል አላሉ? ያን ያህል ፍቅር ካላቸው የሬሳ የቅዱሳን አስጭነን አመጣ ነው ባሉት መጥቷል አልመጣም በሚለው በሱ እስቲ ወደሱ ይቀየርላቸው። የጊዮርጊስ የፈረሱ ጭራ ሁሉ እኮ ነው የመጣ እንዲማጸኑበት ማለት ነው። ታዲያ እሱን በቃ በሱ ይቀጥሉ። በቃ ይሄ የሬሳ ፍቅር ከሆነ እሱም አለን ችግር የለም። በምርጫዎት ወደዛ ይኬዳል በላቸው። ዘግይታችሁ የገባችሁ ሰዎች እንዲህ ነው የመለሱት። ያው ቀለም እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ዲቤቱ ግን የእውነቴን ነው። ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብልሃል እያለቀስክ ማለት ነው። ይኸው ቪዲዮ አለን።
ሞቷል አልሞተም በሚል ዲቤት ጠርቻለሁ። ይሄን የተመለሰልኝ መጨረስ ያለሽ ሊያይ እና ልዘጋ ነው። ሊያ መጨረስ ያለሽ ይህንን ቪዲዮ ሁላችንም በፔጃችን ማስቀመጥ እንችላለን። ኤርሚ ያው ጥሪው ስለመስቀሉ ነው። ከአንተ ጋር ማድረግ ይቻላል። አንተ ጋር አስቀምጠውና ሼር እናደርገዋለን፣ ሪፖስት እናደርገዋለን። አስቀምጠዋለሁ። አሁን ጥሪው ስለመስቀሉ ነው እንጂ ስለሞተ ሰው እኔ ታቦት ጥሪ ያቀረብኩትን ድምፅ ለቀሲስ ዲበኩሉ ያቀረብኩትንና እሱ ደግሞ ስለ ሬሳ በሬሳ ላይ ነው ዲቤት የጠራውልህ ብሎ ያለው ማለት ነው። እሺ አይ በቃ እንደዛ ከሆነ እናስቀምጠዋለን። እኔ አስቀምጠዋለሁ በራሴ ፔጅ። ኤርሚ አንተ ማረፍ አለብህ፣ ቆይታለና። አይዲያው ግን ቆንጆ አይደለ? አይዲያው የመጡ ሬሳዎች እነዚህ እንማጸንባቸዋለን እንለማመናቸዋለን ብለው የመጡ አሉ አይደለ? በሱ ላይ ይሄዱበት። ቀሲስ ዲበኩሉ በፌቨሬት እንትናቸው ላይ እሳቸው በመረጡት ሀሳብ ላይ ይሄም ሃይማኖት መንፈሳዊ ነገር ስለሆነ በቃ ይሄንን ይቀበሉ ብለን ቢሰራላቸው ብዬ እኔ ሳስበው ይሄ ነው። በቃ እሳቸው በጣም የሚያስደስታቸው በጣም ሰው ደግሞ በሚወደው ነገር ነው በሚፈልገው ነገር በሬሳ ላይ ማለት ነው። በሬሳ ላይ ዲቤት እናድርግ ብሎ የሚል እግዚኦ እግዚኦ እግዚኦ። አረ ኦርቶዶክሳውያን በእውነት ኪራ ላይ ሰው በሉ እስኪ። ሬሳ ላይ ውይይት የዛሬ 9 ዓመት የሞት አብሮ አደጌ ሞቷል አልሞተም፣ ሞቷል አልሞተም፣ ሞቷል ብያለሁ አልሞተም፣ አልሞተም ዲበኩሉ አልሞተም ሊለው እኔ ሞቷል ብያልኩት፣ ምክንያቱም ወላጆቼ የቀበሩት ወንድም ስለሆነ ማለት አልሞተም አልሞተም ማለት ስንት እናቱ ማትባለች ሚስቱ ጥያቄ ላይ ማነው ጥያቄና መልስ ላይ እንደርስ ቀሲስ ዲበኩሉ እናቱ ማን ትባላለች አላውቅም። አባቱስ በስንት ዓመቱ ነው የሞተው ወይስ አለ? እኔ እንጃ ነው የሚሉት። ስንት አለው? ስንት ወንድም አለው? እሱንም ይዝላለኝ። አሁን ዓለም አይስቅም ወንዶች ያው ሙታናቸውን ይቅበሩ ይላል። ጸጋና ሰላም ይብዛላችሁ። ከዚህ በኋላ አልናገርበትም። ይሄንን የምታውቁ ይሄንን ቪዲዮ የወንጌል አማኞች ሆናችሁ ቤኪ ካስቀመጠው ቤኪ ይሄን ሰማኝ የዲቤት ጥሪ ከ5 ቀን በፊት ያቀረብኩለትን በቃል ኪዳኑ ታቦት ላይ ያቀረብኩለትና እሱ ደግሞ በሬሳ ላይ ነው ዲቤት ማድረግ ብሎ ያለው አብረ አድርገው የወንጌል አማኞች ቤኪ የቤት ገብታችሁ ሪፖስት እናደርገዋለን። ጸጋና ሰላም ይብዛላችሁ። ወንጌል ያሸንፋል። አሜን። ወንጌላችን ገና ድል ያደርጋል። በአራቱ ማዕዘን የሚሰበከው እና የወንጌል አማኞች የሆናችሁ ወንድሞች እናቶች ቤት ቢከፈት ይሄንን ቪዲዮ አሰሟቸው። ድንገት ቤት ቢከፈት የኛዎቹ ዝም ብለው ቸኩለው በማያውቁት ነገር ቤት ይከፍታሉ። በተቆረጠ ቪዲዮ ቤት ይከፍታሉ። ይሄ ሁሉ ፖለቲካ እችን ልጅ የላኳት ዘማርያም ዛሬ ጥሪ ያቀረበው ዲበኩሉ ለማስመለጥ ነው። ለዲበኩሉ ከ5 ቀን በፊት እኔ ጥሪ ያቀርብለታለሁ። ፖለቲካቸው እዚሁ እኔ ቤት መጣ ነው የተበላችሁ። ኦርቶዶክሳዊት የሆነች ሴት ነች ጥሪውን አትቀበለው ብላ ያለችው። ምክንያቱም ልከዋት ሂጂ አትቀበለው በይው እና ሪካርድ አድርጊውና አምጩ ጴንጤ መስለሽ እኛ ከዛ ፖለቲካውን እናጣጥፈዋለን ብለው ተበላችሁ። ሊቀ ሊቃውንት እንደተናገሩት ተበላችሁ። አብራያችሁ እንተላለቃለን ብለህ ከዛው ተተራመስ። ጸጋና ሰላም ይዛላችሁ። ተባረኩ። ሰላሙን ወገኖች